ሰበር ዜና አሜሪካ ለህወሓት ማስጠንቀቂያ ሰጠች። የአሜሪካ አምባሳደር ኤርቪን ማሲንጋ የትግራይ የቀድሞ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ለማግኘት ቀጠሮ የያዙ ቢሆንም እንዳልተገናኙ ታውቀዋል። በአንጻሩ ስልጣኑን የተቆጣጠሩ ዶክተር ደብረጽዮንንም እንዳላገኟቸው ተገልጸዋል። በዘንድሮው ዓመት ብቻ 10 ኢትዮጵያውያን በሳውዲ የሞት ቅጣት ተፈጽሞባቸዋል። ሌሎቹም 58 ተመሳሳይ ዕጣ እንደሚጠብቃቸው ተዘግበዋል። ኮሚሽኑ የለቀቅኩት ትምህርቴን ለመጨረስ ነው ሲሉ የሀገራዊ ምክክር ኮሚሽን ሀገር አቀፍ ጉባኤውን ሊጀምር አንድ ቀን ሲቀረው ከኃላፊነታቸው የለቀቁት ኮሚሽነር ብሌን ገብረመድህን ተናገሩ። በራያ አላማጣ ወረዳ ዋጃ ጥሙጋ አካባቢ በፋኖ ታጣቂዎችና የህወሓት ኃይሎች መካከል ከባድ ውጊያ መደረጉ ተገለጸ። የሱዳኑ አርሚ ሰባ በተመለከተም አስደንጋጭ መረጃ ወጥቷል። በዝርዝር እናየዋለን። የብልጽግና ፓርቲ ማዕከላዊ ኮሚቴ ከሰሞኑ በአዳማ አከራካሪ በሆኑ ጉዳዮች ላይ ባካሄደው ስብሰባ የኦሮሚያ የብልጽግና ፓርቲ አመራሮች ከፍተኛ ተቃውሞ አስነሱ። የተቃውሞ የአዲስ አበባ ጉዳይ በተመለከተ ነውም ተብሏል። ክቡራና ክቡራት የኤኤንኤን ቤተሰቦች እነዚህ መረጃዎች በዝርዝር ወደ እናንተ እናደርሳለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ አድርጉ። አሁን ወደ ዝርዝር ዘገባ እናልፋለን። አብራችሁን ቆዩ። ዛሬ ወደ መቀሌ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከህወሓት አመራሮቹ ወደ ፕሪቶሪያ ስምምነት እንዲመለሱ ማስጠንቀቃቸው ተሰምተዋል። የትግራይ የቀድሞ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከአምባሳደር አሜሪካ ማሲንጋ ቀጠሮ የነበራቸው ቢሆንም ከጸጥታ ኃላፊው ጀነራል ፍስሐ ማንጁስ በተላለፈ ትዕዛዝ መሰረት ቀጠሮ ተሰርዘዋል። ፍስሐ ማንጁስ ለቪአይፒ ጥበቃ ኃላፊ የሆነው ተስፋይ ባንዳ የተባለ አዛዥ ጀነራል ታደሰ እንቅስቃሴ እንዳያደርጉ እንዲከለክላቸውና በሰጠው ትዕዛዝ መሰረትም ተስፋይ ባንዳ ለጀነራል ታደሰ አጃቢዎች በመደወል እንዳትንቀሳቀሱ ተከልክላችኋል ማለቱንና ጀነራሉ መሄድ ከፈለገ ግን በራሱ በእግሩ ይሄድ በማለቱ ትዕዛዝ ማስተላለፉንና የቁም እስረኛ መሆናቸውን ይፋ ሆነዋል። ከሁኔታው በኋላ አምባሳደር ማሲንጋና ጀነራል ታደሰ በስልክ ማውራታቸው ታውቋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር በኃይል በመገልበጥ ስልጣኑን የተቆጣጠሩት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአምባሳደሩ ጋር እንዳልተገናኙ ታውቋል። በአንጻሩ አምባሳደሩ ለተከታታይ 2 ጊዜ ከተሰረዘው የጉዞ እቅዳቸው በኋላ ዛሬ ሐምሌ 8 ቀን 2018 ዓ.ም ወደ መቀሌ ያቀኑት አምባሳደሩ ከሁለት የቀድሞ ጊዜያዊ አስተዳደሩ አባላትና የህወሓት ከፍተኛ አመራሮች ጋር ተወያይተዋል። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ጋር ነው ተብለዋል። የአሜሪካው አምባሳደር ከሁለቱ የህወሓት አመራሮች ጋር ውይይት ካደረጉ በኋላ ለክልሉ ሚዲያዎች በሰጡት ማብራሪያ ቡድኑ ወደ ፕሪቶሪያ ስምምነት እንዲመለስ አስጠንቅቀዋል። አምባሳደር ማሲንጋ የፕሪቶሪያው የሰላም ስምምነት በመተግበር ወደ ተሟላ ዘላቂ ሰላም ለመሸጋገር በህወሓት በኩል ስላለው ዝግጁነት ጥያቄ ማንሳታቸውንም ጠቁመዋል። ህወሓትን ወክለው ከአምባሳደሩ ጋር የተወያዩት አቶ አማኑኤል አሰፋ በበኩላቸው ከአምባሳደሩ ጥያቄ ላይ ቡድናቸው ያለውን አቋም ማሳወቃቸውን ገልጸዋል። አማኑኤል በእኛ በኩል ዛሬም ሆነ ነገ ችግሮችን በሰላማዊ ውይይት ለመፍታት ዝግጁ ነን፣ ለዚህም በተደጋጋሚ ጥሪ ስናደርግና ስንሰራ ቆይተናል ብለዋል። ሀገራዊ የምክክር ጉባኤ ዛሬ ሐምሌ 8 ቀን 2018 ዓ.ም ተጀምሯል። ጉባኤው ለ30 ቀናት ወይም ለአንድ ወር የሚቆይ ይሆናል። በጉባኤው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ አካላት ንግግር ያሰሙ ሲሆን በጉባኤው ላይ ለመሳተፍ ከ4000 በላይ ተሳታፊዎች አዲስ አበባ ይገኛሉ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተመካካሪዎች ስሜታዊነትን አስወግደውና ኢትዮጵያን ማዕከል አድርገው የሰላሙን መንገድ ያቀናሉ የሚል ትልቅ ተስፋ እንዳላቸውም ገልጸዋል። ጉባኤተኞቹ በ500 ተከፋፍለው ለ30 ቀናት በተመረጡ አጀንዳዎች ላይ የሚወያዩ ሲሆን ይህ በመሰረታዊ ጉዳዮች ላይ የጋራ መግባባት ለመፍጠር ወሳኝ ምዕራፍ እንደሚሆንም ተመላክተዋል። የጉባኤውን መጀመር ዋዜማ በማስመልከትም በአዲስ አበባ በተለያዩ ስፍራዎች የመከላከያ ማርሽ ባንድ የሙዚቃ ትርኢት ትላንትና ሲቀርብ ውለዋል። ዛሬ ጉባኤው በአዲስ አበባ ኮንቬንሽን ማዕከልም እየተካሄደ ይገኛል። ትላንት ሐምሌ 7 ቀን 2018 ዓ.ም 8 ሰዓት ተኩል አካባቢ ራያ አላማጣ ወረዳ ዋጃ ጥሙጋ አካባቢ በፋኖ ታጣቂዎችና የህወሓት ኃይሎች መካከል ከባድ ውጊያ መደረጉ ተገለጸ። በዚህ ውጊያ 2 የፋኖ ታጣቂዎችና አንድ የህወሓት ታጣቂ መሞታቸውና በሁለቱም ወገን የቆሰሉ ታጣቂዎች በአላማጣ ከተማ ሆስፒታል መግባታቸው ተገልጸዋል። ባለፈው ሳምንት የጎንደር ፋኖ ከህወሓት ታጣቂዎች ይሁን ከሻዕቢያ ጎን ሆነን የኢትዮጵያ መንግስትና ህዝብ አንወጋም የሚል ውሳኔ ማውጣቱ ይታወሳል። የዛሬው ውጊያም ምናልባት ከዚህ ጋር የተያያዘ ሊሆን እንደሚችል መረጃዎች እየወጡ ነው።
በሌላ ዜና አርሚ 7 በመባል የሚታወቁትና ሱዳን ውስጥ ከአልቡርሃን ጎን ተሰልፈው ሲዋጉ የከረሙት የህወሓት ወታደሮች በከፍተኛ ሁኔታ ከባድ የሚባል እልቂት እንደደረሰባቸው ታዋቂው የጦር ሁኔታዎች ተንታኝ ኮንፍሊክት ዞን አጋለጠ። እንደ ኮንፍሊክት ዞን ገለጻ የጥቃቱ ሰለባ ከሆኑት መካከል አርሚ 7ን የሚመሩ 5 ከፍተኛ ጀነራሎችም በጥቃቱ ህይወታቸው አልፈዋል። የህወሓት ጦር ኩምሩክን እንድትያዝ አበርክቶ ማድረጉና በተቃራኒው የሐምዳን ደጋሎ ሰራዊት ኩምሩክን እንዳይለቅ የኢትዮጵያ ሰራዊት መሳተፉ የተገለጸ ሲሆን በዚሁ ህወሓትና የፌዴራል መንግስት ፊት ለፊት የተጋጠሙበት አውደ ውጊያ ከፍተኛ ቁጥር ያላቸው ኢትዮጵያውያን እንዳለቁ ሲዘገብ ቆይተዋል። 58 ኢትዮጵያውያን በሞት ቅጣት ሊቀጡ እንደሚችሉ ተገለጸ። በሳዑዲ አረቢያ ቢያንስ 58 ኢትዮጵያውያን ስደተኞች በቅርቡ የሞት ቅጣት ሊፈጸምባቸው እንደሚችል ሂውማን ራይትስ ዎች ስጋቱን ገልጿል። ድርጅቱ ተከሳሾቹ ፍትሐዊ ፍርድ እንዳላገኙ፣ ተርጓሚና ጠበቃ እንዳልቀረበላቸውና በእጽ ማደናገሪያ ወንጀል የተፈረደባቸው ሳያውቁት በኮንትሮባንድ አጋቾች ተገደው መሆኑን አስታውቀዋል። እንደ ድርጅቱ ሪፖርት ከሆነ በዘንድሮው ዓመት ብቻ 10 ኢትዮጵያውያን በሳውዲ የሞት ቅጣት ተፈጽሞባቸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ ለዜጎቹ ሰብአዊ ምህረትና የቆንስላ ድጋፍ ለማግኘት ከሳውዲ ባለስልጣናት ጋር ቀጣይነት ያለው የዲፕሎማሲ ጥረት እያደረገ መሆኑን አስታውቀዋል። በቅርቡም 2000 ገደማ ኢትዮጵያውያን የተደረገውን የንጉሳዊ ምህረት እንደ ማረጋገጫ ጠቅሰዋል። ሆኖም ሂውማን ራይትስ ዎች በሞት አፋፍ ላይ ያሉ እስካሁን ውጤታማ እገዛ አላገኙም ብለዋል። በሳውዲ ባለፈው ዓመት ከተገደሉ 365 ሰዎች መካከል ኢትዮጵያውያን ከፍተኛውን ቁጥር ይዘዋል። ሀገራዊ ምክክር ኮሚሽን ሀገር አቀፍ ጉባኤውን ሊጀምር አንድ ቀን ሲቀረው ኮሚሽነር ብሌን ገብረ መድህን ኃላፊነታቸው በገዛ ፈቃዳቸው መልቀቃቸው ታወቀ። ኮሚሽነር ብሌን ከኃላፊነት የለቀቁት 3ኛ ዲግሪያቸውን ለመጨረስ ብዙ ጊዜ እንደወሰደባቸው በመግለጽ ባቀረቡት የመልቀቂያ ጥያቄ መሰረት መሆኑን ምንጮች ገልጸዋል። ኮሚሽኑ ጉባኤውን የሚጀምርበትን አንድ ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮችና ከተለያዩ ባለድርሻ አካላት ጋር በተካሄዱ ውይይቶችና ሌሎች ቅድመ ዝግጅቶች ላይ ኮሚሽነር ብሌን አልተሳተፉም። ኮሚሽነር ብሌን ከኃላፊነት የለቀቁበትን ምክንያት ከራሳቸው አንደበት ለመስማት የተደረገው ተደጋጋሚ ጥረት ባይሳካም በኮሚሽነር ብሌን ምትክ ተተኪ ኮሚሽነር ለመሾን ጥያቄ ይቀርባል ተብሎ እንደማይጠበቅ ምንጮች ተናግረዋል። በትላንትናው ዜናችን ኮሚሽነር ብሌን ገብረ መድህን ከህወሓት ሚስጥር አሳልፈዋል በሚል ለዓመታት መታገዳቸው ዘግበን ነበር። ሀገራዊ የምክክር ኮሚሽን ነገ በአዲስ አበባው አዲስ ኢንተርናሽናል ኮንቬንሽን በይፋ ይጀምራል። የትግራይ ባህልና ቱሪዝም ቢሮ ጠቅላይ ሚኒስትር አብይ የደብረ ማርቆስ አውሮፕላን ማረፊያ ሲመርቁ የጎጃም ህዝብ በአፄ ዮሐንስ የደረሰበትን ግፍ አይረሳም በማለት ተናግረዋል ሲል ወቀሰ። በታሪክ ውስጥ የተፈጸሙ ጉድለቶች ቢኖሩ እንኳ ለሀገርና ለህዝብ አንድነት በሚጠቅም መልኩ እንዲታረሙ መስራት ከአንድ መሪ የሚጠበቅ ተግባር ነው ያለው ቢሮው በቀድሞ ነገስታት የተፈጸሙ ጉድለቶችን በመምዘዝ ለርካሽ ፖለቲካዊ ጥቅም ማዋል ተገቢ አይደለም በማለት ተችተዋል። የህወሓት ቡድን ፌዴራል መንግስቱ ከትግራይ አካባቢዎቹ ወጣቶችን በማታለል እንዲወጡ እያደረገ ይገኛል በማለት ከሰሰ። መንግስት የትግራይ ወጣቶችን በማጎሪያ ካምፖች በማስገባት ለረሃብና ለበሽታ እየዳረጋቸው ነው ያለው ቡድኑ ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው እንዲመልስ ጥሪ አድርገዋል። ቡድኑ መንግስት ከክልሉ እየወጡ የተወሰኑ ወጣቶች በተለያዩ የውጊያ ግንባሮች እንዲሰለፉ እያደረገ ይገኛል በማለትም ጭምር ከሰዋል። በተያያዘ የትግራይ አስተዳደርና የትግራይ ህዝብ በሀገር አቀፉ የምክክር ጉባኤ ላይ እንደማይሳተፉ ደብረጽዮን ገብረ ሚካኤል የሚመሩት ስልጣን በኃይል የተቆጣጠረው የክልሉ አስተዳደር አስታውቀዋል። አስተዳደሩ የምክክር ጉባኤው የትግራይን መሰረታዊ ጥያቄዎች አይመልስም በማለት ውድቅ አድርጎታል። ስምረት ፓርቲ በበኩሉ ሊቀመንበሩ ጌታቸው ረዳ፣ ምክትል ሊቀመንበሩ ሀፍቱ ኪሮስ፣ አልማዝ ገብረ ጻድቅ፣ ሙላት ገብረ ስላሴና ጸጋይ ጻዲቅ በምክክሩ የሚሳተፉ ተወካዮች እንደሆኑ ተገልጿል። በአዳማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ማካሄዱ ባለፈው ዜናችን መዘገባችን ይታወቃል። በፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ የተመራውና ከየክልሉ የተውጣጡ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዛቸው ሊተገበሩ ይገባል ያላቸው አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል። በተለይም ለሀገራዊ ምክክሩ እየተዘጋጁና አከራካሪ የሆኑ የህገ መንግስት ማሻሻያ ሀሳቦች በሁለት የፓርቲው ከፍተኛ አመራሮች የቀረቡ ሲሆን
ከነዚህም መካከል የራስን ዕድል በራስ የመወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለውን ሐረግ እንዲሰረዝ የሚለው ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ የጋራ ጥቅም እንዲቀየር የሚል ሐሳብ ቀርበዋል። አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብለው ስለሚታመን ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርበዋል። ከዚህ ጋር ተያይዞም አዲስ አበባና ድሬዳዋ የራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦች ተነስተዋል። በመሬት ባለቤትነት ረገድም መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነትን እንዲያካትት፣ ይህም መሬትን እንደ አስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንዲያስችል ማሻሻያ እንዲደረግ ተጠይቀዋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለውን ሐሳብ፣ የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉትን ነጥቦች የኦሮሚያ ክልል አመራሮች በጽኑ ተቃውመውታል። በሌላ በኩል በህገ መንግስቱ መግቢያ ላይ የሚገኘው እኛ ኢትዮጵያውያን ብሔሮች ብሔረሰቦችና ህዝቦች የሚለውን ሐረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካ ፓርቲው አቋም መያዙ ተረጋግጧል። ይህ ከሰኔ 23 እስከ 25 ቀን 2016 ዓ.ም ድረስ የተካሄደው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸውና እኛም ከውስጥ ምንጮቻችን አረጋግጠን መዘገባችን ይታወሳል። ክቡራን የየኔን ቤተሰቦች ዜናዎቻችን እነዚህ ነበሩ። ሌሎች ዜናዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ አድርጉ። ለክትትላችሁ እናመሰግናለን። መልካም ጊዜ